ሊሰሩ ያሉት ልጆች በቃ አንሰራም ብለው ወደ ኋላ ነው የሚያደርገን እንጂ የሚጠቅመን ነገር አይደለም። ምንም ይሁን ምንም የቻልነውን እየሰራን ነው። ያንን አፕሪሺየት አድርገን አንድ ጊዜ መኩ አንድ ጊዜ እስቲ ነፍጠኛው ምን ይደረግ ነው ብለህ የምትለው አንተ? እሺ ነገር እኔ ከተረጋጋ እሺ በተረጋጋ መንፈስ እኔ ተስፍሽ የሚችለውን ነገር አድርጎ ኢትዮጵያ ላይ ቤተሰቦቻቸው የሚያዙ ሀብት ነው። ምንድነው መረጃው? ማስረጃው ምንድነው ማለት? ማስረጃው ስለነሱ ቁጭ ብለን የምናሰባስበው መረጃ ዝም ብሎ ይመስላል እንዴ? ሲቆይ ማስረጃ አንጡ እየተባልን አይደለ? የመኒው የወታደር መሪ ማስረጃ አንጡ አለን። ገንዘብ እየከፈልን መነብ ላይ እንደው በግልጡ ልናገር፣ ፋኖቹም ማስረጃ አንጡ አሉ። በቃ ይሄን ነው የምፈልገው። ያለ ማስረጃ እንነካም አሉ። ማስረጃ ማሰባሰብ ነው ያዝን። ዝም ብላችሁ ከላይ ወጣችሁ ማታቁትን ያንዳንድ ከውል ከላይ ተወጣ ስለ ጉዳዩ አታቁም፣ አትከታተሉም፣ አንወሻችሁ። ሚዮት አርጊም አንድ ጊዜ እሺ፣ ሚዮት አርጊ። እያንዳንዱ ከላይ ከወጣ አንድ ነገር የሚያውቀው የለው። ህግም ማስረጃ ይላል። እኛ ያለነው ማስረጃ እያሰባሰብ ነው ያለን። እባካችሁ በስራው ገብታችሁ ከላይ ስትወጣ ሁሉም በቃ ቪዲዮ ስክሮል እያደረክ ማናለ እንጂ በውስጥ ምንም የሚያደርግ የለም። ትንሽ ሰዎች ነው አደል ላይ ተደዋወል። አሚር አፋሩ ተጠራሩ። ምን አለ? ትክክለኛ ማስረጃ ከመጡን የሰቅለዋለሁ አለ። የመኒ ማስረጃውን እስቲ ያምጡ አሉ። ማስረጃ ያፈላለግ ነው አለን። እዚ ቁጭ ብለን ዝም ብለን በነገራችን ላይ ቁጭ ብለን እየሰራን ያለነው ስራ እዛ እንደዚህ ተባላሉ። በምንድን ላይ እንዲያሉ እነሱ ማስረጃ አምጡ፣ ትክክለኛ ማስረጃ አሉ። ህግም ደግሞ እንደዚህ ማስረጃ ይልሃል። እያንዳንዱ ማስረጃ ነው የሚከደው። አንተ እንዳንተ ስሜት አይደለም ሁሉ ነገር የሚፈጸመው። ተረጋግቶ ቀስ ብሎ በሂደት ነው። ስለዚህ እውነታውን እያወቅ ከቪዲዮ ከላይብ ስንወጣ ምንም ነገር ሳንፈጽም ቪዲዮ ስክሮል እያደረግ ላይብ ላይ ስንመጣ ብቻ ሌላ ነገር ማውራት ጥሩ አይደለም። እያንዳንዱ መረጃና ማስረጃ ነው እየፈለግን ያለን። አሁን ቅድም የሰጠን ሰውዬ ማስረጃ ትክክለኛ ማስረጃ ነው። አፋር አልቀርምና እነ አሚር አፋሩ እነ ሻምበል የራያው ልጅ ብዙ ልጆች አለውን አደል ላይ ሰዓዳ ላይ ሰና ላይ ጉዳዩን የተከታተሉት ነው። ያጣነው ማስረጃ ነው። አንድ ማስረጃ ትክክለኛ ማስረጃ ለምሳሌ የመን ላይ ሃኒ ለመኖሯ ትክክለኛ ቪዲዮ ማስረጃ ብናገኝ አበቃ ነበር። ገብቷል? ወይም ደግሞ በትክክል አይቻታለሁ የሚለው ሰው የመኖቹ ጋር ገብቶ ቀርቦ አይቻታለሁ ዝዝብ ቦታ ብሎ አንድ መረጃ እንኳን የሚሰሰው ብናገኝ ነገሩ አብቅቶ ነበር። ዝም ብሎ እኮ ያለ መረጃ እኮ ማንም ሰው እኮ ችግር ውስጥ እንትን አይልም። እያወቃችሁት እንዴ ዝም ብላችሁ እርምጃ ተረጋጉ፣ ቀስ ብላችሁ። ዞሮ ዞሮ ምን መሰለህ የነፍጠኛው ሀሳብም ገብቶን እያለ አክሽኑን ማን ይውሰድ፣ ይሄንን ድርጊት ማን ይፈጽም ነው። መረጃ አምጡ ከተባለ አሁን ሰሞኑን ደግሞ የሚመጣ ነገር ይኖራል። እዛ ውስጥ የነበሩ ልጆች ወጥተው ከሆነ ምሳሌ ይሄን ካልኳችሁ ሊገባችሁ ይገባል። አሁን በነገራችን ላይ መለቀቅ ያለባቸው ልጆች የማይለቋቸው ሁሉ ሰላሃን ይናገራሉ እያሉ ነው። ገብቷችኋል? ምክንያቱም እኛ የምናወራውን ከታች ነው አሁን እየሰሙን ስለሆነ እኛ ጋር ስለሆኑ እና ሁሉ ነገር ላይ ባወራን ቁጥር በሩን ይዘጋጉታል። ግን በህግ በኩል መካሄድ ያለበትን ነገር መረጃው ተይዞ ነው። ተስፍሽን ኤምባሲ ሄዱ ስትለው ምን ይዞ ነው የሚሄደው? በእጁ ነው። ስለዚህ ዋትስአፕ ግቡ፣ ሁላችሁም ያላችሁን መረጃ አምጡ። የቃል አምሳሌ ሚኪ ከታች ይኖራሉ እና ቀደም ይቅርታ ሚኪ ከታች ትኖሩ ይሆናልኝ። ሃኒ እየተናገረች ያለች ደላሎች ወይም ደፋሪዎች ሳይሆን እኔን የጎዱኝ ለዚህ ያበቁኝ የራሴ ሰዎች ያመጡኝ ሰዎች ናቸው እያለች ነው እየተናገረች ያለች። በተቻላችሁ አቅም ይሄው እሷ ራሱ እዛ ሁና እንደዛ እየተሰቃየች እኔን ለዚህ ያበቁኝ ይዘውኝ የመጡ የራሴ ሰዎች ናቸው ብላለች። በተቻላችሁ አቅም አሁንም የተያዛችሁበትን ነገር አናቀም፣ ግን በምትችሉት መጠን አትሊስት ከነ ህይወቷ እንድትወጣ ልጅቱ ከዚህ በኋላ አትሊስት ያለፈው አልፏል። ያደረጋችሁት ነገር ሆኗል፣ አልፏል። አትሊስት የምትታገዝበትን ነገር ብታግዙ የተሻለ ነው። እንዲህ በመሸሽ ይኸውልህ ወንድም አለም ሳውዲ ላይ መኖሪያ ፈቃድ ያላቸው ደላሎች ለማስያዝ ሳውዲ ላይ ያለ ኢቃማ ያለው ሰው ያስፈልጋል። በመጀመሪያ ደረጃ አሁን ከዱባይ ተነስተው ሳውዲ ድረስ ለመሄድ ራሱ
ፕሮሰስ ያስፈልጋቸዋል። ሰዎች ሲሄዱ እንኳን እዛ ሄዶ እንኳን ለማመልከት ለማስያዝ በፓስፖርት ቁጥራቸው ባለው ነገር። ይሄ ደግሞ መረጃ ሄዶ ፊት ለፊት የሚጋፈጠው ሰው መረጃ ይፈልጋል። ከዛ አንጻር ነው ይህን እያደረግን ያለው። በዛ ላይ ደግሞ ዋትሳፕ ግሩፕ ላይ ያለውን ነገር እያየን ያለውን መፋለጥ እያየሁ ነው። ስራ እየሰራን አይደለም። ሆነን ለመናገር እስካሁን ድረስ መፍትሄ ከተገኘ ብለን ነው ቁጭ ብለን ያለ ነው። የምንኖርበት ሀገር ለምሳ እንኳ አንድ ሰዓት ቁጭ ብለህ በስርዓት ምሳ የምትበላበት አይደለም። ግን የሰው ነፍስ ነው ሁማኒቲ ነው እዚህ እንትኑን እኮ ኖርማሊ ምንድን ነው አትሊስት እዚህ ከእሷ ጋር የነበራችሁ ሰዎች እነ የገጠር ልጅ ይመች የምትባሉ አብራችሁ የነበራችሁ ሰዎች ከደላለው ከምኑ በላይ እንኳን እዚህ ያለው ሰው እሷ ራሱ እዛ ሁና እየተሰቃየች እናንተ ናችሁ የራሴ ሰዎች ናቸው ለዚህ ያበቁኝ እያለው መጥቶ ልጁ የተናገረው ይሄንን ነው። አብሮ የነበረው ልጅ ባለቤት እናንተ ናችሁ። ሜቢ ይሄ ነገር እንኳን እንትን ቢሆን ዘላለም በህይወት እስካላችሁ ድረስ ይሄ ነገር ይቀጥላል። እናንተ በህይወት እስካላችሁ ድረስ ባይዘው ወንዴ ባሏ እኮ ሳውዲ ነው ያለው ታውቃለህ አይደለ? ግን ባሏ ማድረግ የማይችለውን ነገር እኛ ወንድሞቹ እናድርግለት እስኪ። ባሏ መናገር የማይችለውን እኛ እዚህ ሆነን እንናገር በነፃነት ብለን ነው እንጂ ባሏ እኮ እዛ ስራ እየሰራ እኮ ነው ያለው። መጥቶ እንኳን አንድ ቀን ቃሉን ሰጥቶ አያውቅም። እዚህ እኮ የሚገርም እኮ ሚኪ አመሰግናለሁ። የኔም ጥያቄ እሱ ነበረ። ወንድሟና ባሏ ሳውዲ ላይ አሉ አይደል? ወንድሟ ይቃማለው የመኖሪያ ፍቃድ ህጋዊ ነው። ገባክ? አንድ ቀን መጥቶ እዚህ ምስክርነት ሰጥቶ አያውቅም። ግሩፕ ላይ እንኳን በቅጹ ወሬ አያወራ፣ መረጃ ያመጣም። ልጅቱ እኮ ሰው አልባ መሆኗን የምታውቀው ሴት ሁና በሴትነቷ ተጠቅጣ የሚደርስላት እንደሌለ የምታውቀው አንድ ተቆርቋሪ እንኳን መጥቶ ደህና መረጃ የሰጠ የለም። ምን አይነት እድል እንዳላት ነው። ሰማይ መሬቱ መደባለቅ ያለበት ባሏ የለም እስካሁን ድረስ በዚህ ችግር ጉዳይ። ስለዚህ ከጀርባ ያለው ሰው እኔ ከዚህ ሁኜ ሰያ ከዛ ሆኖ ወንዴ ተስፍሽ ከዛ እነ ሳሪ ስራተው እነ መሲ ስራተው ይሄን ሁሉ የሚያደርጉት መፍትሄ የሚገኝበትን መንገድ ወደ ትንሄድ አቅጣጫዋን ለማግኘት ነው። ይሄ ደግሞ ከማውራታችን የተነሳ ከተናን ወደ የገጠር ልጅ ምስኪን ነው የሚያውቀው ነገር የለም ተው ሰርቶ አደር ነው ስትሉ የነበሩ ሰዎች ዛሬ ይሄ ልጅ መጥቶ የገጠር ልጅ እየቀረጸ ባይኑ አይቷን ይህን ለምን አልነገራችሁም ሲላችሁ ምን ተሰማችሁ? ይሄ ደግሞ ከመጠየቅ ከመቀመጥ ገዝት ከመክፈት የመጣ ነው። ነገሩ እንደፋፍነን በውስጥ አንድ ሰው ልትጎዳ ትችላለህ፣ ልጅቱን ላታስለቅቃት ትችላለህ። እኔ በጣም ገርሞኝ ነው። በቃ እኔ ከዚህ በላይ ምንም አልልም። አይ ቲንክ መረጃ አለ ምናምን የምትሉ ሰዎች ከታች ያላችሁ ሰዎች ይሄው መጣ። ልጅቱ እኮ አብራት ኦልሞስት 14 ቀን አብራት የነበረች ልጅ 14 ቀን ሆኗታል። አሁን ወደ ሳውዲ ከመጣች ተናገረች እኮ መጣለ ኦልሬዲ እሷ ናት መጣ የተናገረች የራሴ ሰዎች ናቸው ወይ ጎዱኝ ለዚህ ያበቁኝ የራሴ ሰዎች ነው ብላ ያለች ሰዎች ክስ ሊመሰረትባቸው በህግ ወደ ኢትዮጵያ መቼስ ወደ ሰማይ አይሸሹም ከዚህ ወይ ራሳቸውን አንቀው ካልገደሉ በስተቀር። ግን አሁን ትልቁ ደግሞ አሁን ሰያ ዛሬ ያመጣው ደግሞ ቀጥታ ወዴት እንደሚያመለክትና ንጹህ ኢንፎርሜሽን ያለበት ቦታ ላይ ተደርሷል። ከዚህ በኋላ እነዚህ ኢንፎርሜሽን ያላቸውን ሰዎች ስታወሩ በውስጥ አውሯቸው። ግን ደግሞ አንድ የቀረሰው ደግሞ አለ ጌትነት የሚባለው የባሏ ጓደኛ ለነ ይመች አሳልፎ የሰጣት እነዚህ ሁለት የደፈሯት ልጆች ትግርኛ ቋንቋ የሚናገሩት እነሱ ላይ ለመድረስ ጌትነትና ይመች እንዲሁም ደግሞ ባሏም ሊያቅ ይችላል እኮ። አንድ ወንጀል በየትኛውም ሀገር ሲሰራ የሆነ ወንጀል ሲሰራ ፖሊስ የሚጀምረው ከቤተሰብ አካል ነው። ሀና በምንስ እችሊ ሶሻል ሚዲያ የምትጠቀም ልጅ ናት። ስለ ቲክታክ ታውቃለች። ያንንስ ቦታ መርጣ ልትሄድበት የቻለችበት ምክንያት ምንድን ነው የሚለውን ትኩረት ተደርጎ እነዚህ ሰዎች ላይ ሳውዲ መሄድ ግን ካስፈለገ ውለን አናድርም። እኔ ነገም ቢሆን ሄዳለሁ በተፈለገው ቀን ማለት ነው። ሳሪ የሰላም እንኳን ደህና መጣሽ። ቀጥይ። እንኳን ደህና ቆያችሁኝ። ይቅርታ ያው እንግዲህ በጣም ብዙዎቻችን ኢሞሽናል ከመሆናችን አንጻር ዝምታን እየመረጥን ነው። እንግዲህ እናንተ ናችሁ እየለፋችሁ ያላችሁት። ግን እውነትም ባለቤቷ ጓደኞቿ እኔ አሁን አንዳንድ ኮሜንት ትናንትና በጣም እያየን ነበር ሲዘዋወር ያ ቆሻሻ የሆነ ሰውዬ የሰራው ላይ ቪዲዮ አንዳንድ ነጋዴ የነበሩ ልጆች እዛ ጋር ስለሱ ተገኑ ነው ሲሰጡ ነበረ። እሱ ግን ባደረገው ነገር ስህተት ነው ብሎ ይቅርታ ሲጠይቅ ነበረ። ዘመድ የላትም ጓደኛ የላትም አብራ የበላችሁ አብራ የጠጣችሁ የለም ወይ? አይመጡም ወይ? ኢንፎርሜሽን አይሰጡንም ወይ? ባለቤቱ አይመጣም ወይ? ኢንፎርሜሽን አይሰጠንም ወይ? ምክንያቱም ልክ መሲ እንዳለችው ነው። ከመጀመሪያ ከነሱ ጀምሮ ብናገኝ ኖሮ እስካሁን እዚህ አንደርስም ነበረ። ጌትነት ማለት የባሏ ጓደኛ ነው። ጌትነት ማለት ደግሞ እሷን የወሰዳት ነው። ምንቴ ማንበሬ ይመች የሚባለው ደግሞ እቺ ልጅ የሚፈልጋት ነው። ያው ተጽፎልሃል ልኬልሃለሁ ለአንተም ሰውም በተደጋጋሚ እየጻፈልኝ ነው። ስለዚህ እንደዚህ አይነቱን ነገር ለምንድን ነው
እነሱ መተው ለኛ በቂ ኢንፎርሜሽን የማይሰጡን? ኢቭን ስልክ እንኳን ተደዋወለች የተባለው ማን ጋር እንደሆነ ለምን አይሰጡንም? ሚኪ ለምን አይነግሩንም? ካላስ አሁን እኛ እሺ የቻልነውን እያደረግን ነው፣ ግን በዙሪያዋ ያሉ ሰዎች ለምንድን ነው ሚኪ ከአንዳንድ ጸጭረጭ አሉት? እስኪ ንገር። እስካሁን ማን ነው የመጣው? 50,000 ሰው ተሰብስቦ የሁሉ ሲፈጭ ሲቆላ ማርያምን ሚኪ አንድ ሰው እንኳን ጓደኛ ነኝ አንድ ሰው ባሏ እንኳን ባካችሁ ገስት ልግባ ልቀመጥ ላስተባብል የሆነ ለምን አይሉም? እስቲ በመቤቴ ለምንድን ነው ኢቭን እንኳን ይዛኔ ተሰብስበው ለሽምግልና ብለው ከመጡ በኋላ እየወጡ አይተ እንደሆነ ሰያም በውስጥ እኔም በውስጥ እየወጡ አይ በቃ ነገር የተፈጠረው ይቅርታ እኛ ተሳስተን ነው እያሉ ነው። ኢቭን ሴቷን መሲ አውርታታለች። ሴቷን ኢቭን ይውል ቮይስ አርጋላታለች። ለምንድን ነው ችግር አለ ወይ? እስቲ ወደ እነሱ ደግሞ እንዙር። ከዛ ውጪ የምርም አሁንም ቢሆን ልንገር ተስፍሽ ይሳቅ በጣም ብዙ ነገር እኛን ይረዳን ነው። ብዙ ነገር ያውቃል፣ ብዙ ነገር ይችላል፣ በጣም ብዙ ነገር ማስኬድ ይችላል። ከይሳቅ ጋርም እጅ ከጓንት ሆነን ብንሰራ ደስ ይለኛል። ተስፍሽም እንደዙ። ምክንያቱም ያው ተስፍሽም ሀገሩን በደንብ ያውቃል ያለው ነገር። ለሁላችሁ አሁን እዚህ ጋር መናገር ያልፈለግነውን እንዲሁ ፍንጭ እንስጣችሁ። በህግ አካሄድ ሲካሄድ መጀመሪያ ቤተሰቦቿን ማግኘት አለብን። ቤተሰብ ነው ክስ የሚመሰርተው። እነሱ ክስ ሲመሰርቱ ምን ይደረጋል? ኔክስት ጠበቃ ይቀጠራል። ያለውን ነገር ዶክመንት ይሰባሰባል። በሱ እዛ አካባቢ ባሉት ሰፈሮች ደግሞ ሄደው ሎስት የሆኑ ደግሞ በጣም ብዙ ፎቶ ሲላኩ የነበሩት ውስጥ ከነዛ ቤተሰብ ውስጥ ደግሞ 2-3 ሰው ከተገኘ እዛ አካባቢ ካለ እነሱም በዚህኛው በዋናው ክስ ላይ ተጨማሪ ክስ እንዲደረግ ይሄዳል። ይህንን በቤተሰብ በኩል የሚሄድ አንድ ፕሮሰስ ይሆናል። የሚቀጥለው ሁለተኛው ፕሮሰስ ደግሞ ለኢንሳ እኛ ማስ ሪፖርት በሚባለው የጠፉት እንዳሉ ሰዎች ተሰብስበው በሱ በኩል የሄዱት ሰዎች ካሉ እነኛ ሰዎች ይለዩና ይሄ ደላላ ነው ብሎ ከነፎቶ ከነ ፓስፖርቱ ይዞ ነው ሄደው እነዚህ ልጆች ሎስት ሆነዋል ተብሎ እንደ ሀገር ደግሞ እንዲጠየቅ ያ ነገር ይሰጣል ማለት ነው። ለፌደራል ፖሊስ ይሰጣል፣ ለኢንሳ ይሰጣል። አሁን እዚህ ጋር እንዳንናገር ያልነው ነገር በውስጥ እየሄድንበት ስለሆነ ነውና ምናልባትም መረጃዎቹን እየፈለፈልን ሪከርድ እያደረግን ምናምን ነውና አሁኑኑ ውለዱና ልጁን እንሳመው ሳይሆን ፕሮሰስ አለውና ታገሱን ለማለት ነው። እዚህ መተን እንትን ምንላችሁ ያው ጊዜ ተርፎን አይደለም። እኔ ጋር ሌሊት ነው አልተኛውም። ቀኑ ሙሉ ስራ ተሰራው አሁንም እዚሁ ነው ያለሁትና እንትን አትበሉት። በቃ አለ አይኖ ስሜቱን እንረዳዋለን። ግን አንዱ ሲቆጣ አንዱ ምናቀዘቅስ ከሆነ ዋናውን ጉዳይ ነው የምንረሳው። ዋና ጉዳይ ላይ ተወያይተን መፍትሄ ላይ ለምንሄድባቸው ጊዜያቶች ውስጥ እንዲያታደርግ በሞራል ማሲነገር እኮ በቀላሉ መናገር ምንችላቸው ብዙ ነገሮች አሉ። ግን ጥንቃቄ ይፈልጋሉ፣ ኃላፊነት ይፈልጋል፣ ማስተዋል ይፈልጋል። እዛ ጋር የሚፈጠሩ ችግሮች ካሉ እነዛን የሆነ ነገር መስመሩን ከሳተ እነዚህ ነገሮች መመለስ ስለማይቻል ነው በጥንቃቄ መራመድ ያለብንና ስቤታችሁን እንረዳለን፣ እንታገስ ለማለት ነው። አመሰግናለሁ። ወንድም ይኸውልህ ልንገርህ ተስፊት ቆይ ፕሊስ አንድ ጊዜ እኔ ረጅም ጊዜ 3 ቀን ሆኖኛል ለመግባት። የዚህ ሁሉ ጉዳይ ኃላፊ እኔ ጋር ነው ያለው። እኔ ለአቡፋኖ ነግሬያታለሁ። መሲ ብርጅስቶን ሳርዬ ታቁኛላችሁ፣ መጥቼ እርዳታሽን እፈልጋለሁ ብይሻለሁ። እጃቸው ረጅም ነው። ጀርመን ድረስ እኔን ሊያስገድሉ ያሉ ሰው ኃላፊያቸው የራሴው ባል ነው። ልንገራችሁ ኤርትራዊ ነው የራሴው ባል። እኔ የራሴን ባል የልጄን አባት አሳልፌ እየሰጠኋችሁ ነው ያለሁት። ለአቡፋኖ ነግሬዋለሁ። እኔ ጀርመን ነው የምኖረው። ሳሪም መሲም ጉችም ያቁኛል። ልንገራችሁ የኔ ህይወት የዛሬ 20 ዓመት የኔ ህይወት ይሄው ነው። ልጄን ያላባት 12 ዓመት እያሳደግኩት ነው ያለው። ለምን እኔን የወሰዱኝ ኤርትራዊ ደላላዎች የኔ ባለቤት ጋር ስለሚተዋወቁ አፍሽን ዘግተሽ ተቀመጪ ተብያለሁ። እኔ ግን አሁን ትናንት ዶቼ ቬሌ ነበርኩ፣ ሂጄ ጠይቄያለሁ፣ ቀጠሮ ይዣለሁ። የመን ውስጥ ያለው የዶቼ ቬሌ ጋዜጠኛ ስለሌለ ለጊዜው ዶኩሜንት አሰባስበሽ ቀጠሮ ይዘውኛል። ፌስቡክ ገጻቸው ያህናን ጉዳይ አልተውም። እዚህ የምሰሙኝ እህቶቼ የፖለቲካ አይደለም። እኔ ኤርትራዊም ነኝ ኢትዮጵያዊም ነኝ። ኮምቦልቻ ነው ያደግኩት። እህቴንም ቤተሰቦቼንም እናቴንም ፊት ለፊት አጋፍጬ ነው
ለሃና ጉዳይ ቆምኩት። ይሄ የአማራ የኦሮሞ የዘር ጉዳይ አይደለም፣ የሂውማኒቲ ጉዳይ ነው። እዚህ ውስጥ ግን ማስጠነቀቃችሁ ዱባይ ውስጥ ያላችሁ ደላሎች፣ ህጋዊ ፈቃድ ያላችሁ ወደ ኢሮፓ ሰው የምታሻግሩ፣ እኔ ሂውማን ራይት ነው የምሰራው። 1 ዓመት ቲክቶክ ክሬት አድርጌ እናንተን ለመያዝ ዋጋ ከፍዬ ይዣችኋለሁ። እከሌ ከሌ ያላችሁም የኢትዮጵያ ፌደራል ፖሊስ ከኔታች እየሰማችሁ ነው። ናሳ 15 ቀኔ ፌደራል ፖሊስ ክስ መስርቻለሁ። ጀርመን ውስጥ አውሮፓ ይኔን ሁላችሁም ተጠያቂ ናቸው። እናንተ ያሻገራችኋቸው ወደ አውሮፓ ሰዎች ጭምር እየተደፈሩ ቤላሩስ፣ ከቤላሩስ ሆላንድ፣ ከሆላንድ ፖላንድ፣ ከፖላንድ ጀርመን፣ ከጀርመን ስዊዘርላንድ ሰው እያሻገራችሁ ነው። እራሳችሁ ታውቁታላችሁ። በፊት ለፊታችሁ ሰው ታግዛላችሁ፣ ከኋላ ግን ስራችሁ ሌላ ነው። ስለዚህ እኔ አይደለሁም የምጋፈጣችሁ፣ የኢትዮጵያ መንግስት፣ የኤርትራ መንግስት፣ የአውሮፓ ዩኒየን መንግስት በሂውማን ትራፊክ ክስ ተመስርቶባቸዋል። ስም አልጠቅስላችሁም፣ ታቁኛላችሁ፣ አቃችኋለሁ። የኢትዮጵያ መንግስት ግን በአሁን ሰዓት ከታች ፌደራል ፖሊስ እየሰማው ነው የኔን ሪከርድ። ሁላችሁም ዱባይ ውስጥ ያላችሁ፣ ሳውዲ፣ ኡጋንዳ፣ ካምፓላ፣ ኢትዮጵያ፣ ጁባ ተጠያቂ ናችሁ። በዚህ አጋጣሚ የምነግራችሁ ግን እኔ ልሙትና ሀና ትዳን፣ እኔ ሙቼ ሀና ትዳን። እኔ ፊት ለፊት ቪዲዮ ካሜራ ከፍቼ አወራለሁ። ስለዚህ ተስፊት እኔ ያለሁት ጀርመን ነው። ዶኩሜንት ሙሉ ዶኩሜንት ዋትስአፕ ላይ ያለ ለፌደራል ፖሊስ ሰጥቼዋለሁ። እኔ ግን ስማችሁን አልጠራችሁም፣ እራሳችሁን ስለምታውቁት። ከፊት ለፊት ደህና ናችሁ፣ ከኋላ ግን ታሪካችሁ ሌላ ነው። እሱ የኢትዮጵያ መንግስት ዱባይ ኤምባሲ፣ ሳውዲ ኤምባሲ ጠይቃችኋል። ከሌ ከሌ ግን አልላችሁም። እኔ ጨርሻለሁ። የሀናን ጉዳይ እዚህ ጋር ባስጮኻችሁ ቁጥር መፍትሄው ጥሩ ነው፣ ጥሩ እየሰራችሁ ነው። እኔ ጋ ነው ቁልፉ። አቡፋኖ ትናንትና 2 ዋትስአፕ ላይ ቁጥር ሰጥቻለሁ። ስለዚህ ዋናው ሰው እኔ፣ የኔ ህይወት ታሪክ ነው፣ የኔ ሰው ነው። አሳልፌ እየሰጠሁት ነው ያለሁት። ገብቷችኋል? ስለዚህ የምትጠይቁኝን ጥያቄ ከታች ያለው የናንሳ ፌደራል ፖሊስ እየሰማችሁኝ ነው። እኔ ፈቃደኛ ነኝ። ኢትዮጵያ ገባለሁ፣ ሁሉን ነገር አስተካክያለሁ። ሁላችሁም ደላላ ህጋዊ ፈቃድ ያላችሁ፣ ዱባይ ውስጥ ያላችሁ ባላችሁ ኢማራቲ ሆኖ ለዱባይ መንግስት፣ የኢትዮጵያ መንግስት ህጋዊ ፈቃድ አውጥታችሁ እናንተ ግን ኢሮፓ ሰው እያሻገራችሁ ኢሮፓ ውስጥ ኤርትራዊ ብሎ ኬዝ ይሰጣሉ። የሆነ ልጅ ራሱን አጥፍቷል። እዚሁን የምኖርበት። ኧረ አሁን ምንድን ኬዝ ነው እያወራሽ ያለሽው? ጆስ ነሽ ማን? አይ ቲንክ ወደዛው ወደ ሀናን መልሰው። ባለፈው ሽማግሌ የነበራችሁ ሰዎች ሳሪ የምታውቋቸው ከሆነ እዛ ሽማግሌዎች ውስጥ ማን አወረዳት? ለምን አወረዳችኋል? ሲሉ የነበሩት ውስጥ ሜቢ ተሳስተው መስሏቸው የተሳሳቱ ሰዎች አትሊስት ለሀና የሚጠቅም መረጃ እጃችሁ ላይ ይኖራልኝ በምትችሉት